ኢየሱስ ክርስቶስ ከልጅነቱ ጀምሮ ያሳለፋቸው የህይወት መንገዶች በኋላ ደግሞ በዕለተ ዓርብ ለሰው ልጆች ሁሉ የከፈለውን መስዋዕትነት የሚያሳዩ በጣም በርካታ ፊልሞች የተሰሩ ሲሆን አንዳንዶቹ ፊልሞች ግን ከመሰራታቸው በፊት እየተሰሩ በነበረበት ጊዜና ከተሰሩም በኋላ በርካታ የማይታመኑ ተአምራት እንደተከሰቱ ነው ታሪኮች የሚያስረዱት። በተለይ ደግሞ እነዚህ ፊልሞች በሚቀረጹበት ጊዜ እጅግ የማይታመኑ አስፈሪና ታይተው የማይታወቁ ክስተቶች እንደተፈጠሩ መረጃዎች ይጠቁማሉ። የነዚህ ፊልሞች ደራሲዎች፣ አዘጋጆች፣ ተዋናዮች የየራሳቸውን ምስክርነትና በሰዓቱ የገጠማቸውንም ገጠመኝ ያስረዳሉ። በኢትዮጵያም ቢሆን በአጤ ምኒልክ ዘመነ መንግስት ለመጀመሪያ ጊዜ የኢየሱስ ክርስቶስ ፊልም በሚታይበት ጊዜ እጅግ አስገራሚ ነገር እንደተፈጠረ ነው የሚነገረው። ታዲያ ከነዚህ ፊልሞች ጀርባ ምንድነው የተፈጠረው እውነታ? ሲኒማ ቤት ራሳቸውን የሳቱ ሰዎች ነበሩ፣ የሞቱ ሰዎች ነበሩ። የታየው ክስተት ምን ይመስል ነበረ? በዚህ መሰናዷችን ላይ እንመለከታለን። በርባንን ሆኖ የተጫወተው ተዋናይ እቺ አንዷ ሲን ህይወቱን ለዘላለም እንደለወጠችው ተናግሮ ነበር። ዛሬ እንደምታውቁት ኢየሱስ ክርስቶስ የተሰቀለበት የስቅለት በዓል በሁሉም የክርስትና እምነት ተከታዮች ዘንድ የሚታሰብና የሚከበር በዓል በመሆኑ በዚህ ሰዓት ደግሞ ይህንን ታሪክ አንስቶ ወደ ኋላ ማየቱ አስፈላጊ ነው ብለን ስላሰብን ነው ይህንን ዝግጅት ያዘጋጀ ነው። እንደምን አላችሁ የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምታዩን የምታደምጡን ሁሉ እናመሰግናችኋለን። ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ከእናንተ ጋር ቆይታ አደርጋለሁ። ወደ ዝግጅቱ እንለፍ። በእነዚህ ፊልሞች ላይ ኢየሱስ ክርስቶስን ሆነው የተወኑት የተለያዩ ሰዎች ናቸው። ይህንን ማድረግ ማንም የሚቻለው ባይኖርም ነገር ግን የኢየሱስን ታሪክና የከፈለውን መስዋዕትነት ለማሳየት ለሰዎች ግልጽ በሆነ መንገድ ለማስገንዘብ ሲባል ግን ይህ ነገር እንዲሆን የግድ ሆኗል። በዚህ ዘመን ላይ በጣም በበርካታ ቴክኖሎጂ ታግዘው የተሰሩና ትክክለኛውን ታሪክም በተወሰነ መንገድ ለማሳየት የሞከሩ ፊልሞች አሉ። ከነዚህ ፊልሞች ጀርባ ግን የተፈጠሩት ክስተቶች ናቸው አስገራሚ የሚባሉት። በኢትዮጵያ ለመጀመሪያ ጊዜ የኢየሱስ ክርስቶስ ፊልም የታየው በአጤ ምኒልክ ዘመነ መንግስት እንደነበር ይነገራል። አጤ ምኒልክ ለመጀመሪያ ጊዜ ያዩት ፊልም የክርስቶስ ድምጽ አልባ ምስል እንደሆነም ይነገራል። ብዙ ሰዎች የማያውቁት አስደናቂ ታሪክ አለ። በኢትዮጵያ የፊልም ታሪክ መጀመሪያ ሲኒማ ቤት አልተጀመረም ነበረ። ቤተ መንግስት ውስጥ ነበር የሚታየው። ያኔ ታዲያ ልክ እንዳሁኑ ዘመናዊ የሆኑት የኢየሱስ ክርስቶስ ፊልሞች ከመሰራታቸው በፊት በተወሰነ መንገድ የተሰራ ሌላ ፊልም ነበረም። ታሪካዊ መረጃዎቹ እንደሚጠቁሙት ሚያዝያ 1 ቀን 1889 ዓ.ም አጤ ምኒልክ ከውጭ ሀገር ፕሮጀክተርና ፊልም አስመጥተው ከመኳንንቱ የቤተ መንግስቱ ባለሟሎች ጋር በመሆን ለመጀመሪያ ጊዜ ተመልክተዋል ተብሎ ይነገራል። በብዙዎች ታሪካዊ ትርጓሜዎች መሰረትም የታየው ያ ፊልምም የጌታችን የኢየሱስ ክርስቶስን ሕይወትና ተአምራትን የሚያሳይ ድምጽ አልባ ምስል ነበር ተብሎም ይነገራል። በዚያ ዘመን ፊልም ማለት ጥቁር በነጭ ድምጽ የሌለው ለሰዎች እጅግ አስደናቂ የነበረ ቴክኖሎጂ ማለት ነበር። ኢትዮጵያ ውስጥም የታየው ታዲያ የመጀመሪያው ፊልም የኢየሱስ ክርስቶስ ታሪክ እንደነበር ነው የሚነገረው። ከዚያ ዘመን እስከ ዛሬ ድረስ የኢየሱስ ክርስቶስ ፊልም ዓለምን አዳርሷል። በዘመናችን ደግሞ በዓለም ላይ በጣም የታወቁ በርካታ ፊልሞች አሉ። ከነዚህ መካከል በምስልና ድምጽ ተቀነባብረው በዘመናዊ መንገድ ከቀረቡት ፊልሞች መካከል ጂሰስ የተሰኘው ፊልም በ1979 ነው የተሰራው። ይህ ፊልም ከፊልሙ ጀርባ ብዙ ታሪኮች አሉት። የኢየሱስ ክርስቶስ ፊልም ከስክሪን ጀርባ ያለው እውነታ በየዓመቱ በስቅለት በዓል ወቅት ሁላችንም የምናየውና ልባችንን የሚነካው ጂሰስ ፊልም እንዴት እንደተሰራ ያውቃሉ? ይህ ፊልም ዝም ብሎ ተራ ቀረጻ ወይም ድራማ ሳይሆን በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀየረ የታሪክ አካል እንደሆነ ይነገራል። ለመሆኑ ይህ ቃል ምን ማለት ነው? ግንበኞች የናቁት ድንጋይ እርሱ ከሁሉም በለጠ፣ የማዕዘን ራስም ሆነ። በዚያም ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ ማንኛውንም የሚወድቅበትን ግን ይፈጨዋል፣ ያደቀዋል። ፊልሙ እንዴት ተሰራ የሚለውን እንመልከት።
መነሻው ፊልሙ የተመሰረተው በሉቃስ ወንጌል ላይ ሲሆን እያንዳንዱ ንግግርና ድርጊት ከመጽሐፍ ቅዱስ ጋር ጥብቅ ቁርኝነት እንዲኖረው ተደርጓል። የቀረጻ ቦታው የበለጠ እውነተኛ እንዲሆን የተደረገ ሲሆን የተቀረጸውም በራሱ ታሪኩ በተፈጠረበት በእስራኤል ውስጥ ነው። ይህንን ፊልም አዘጋጅቶ ለማቅረብ ደግሞ ብዙ ጥናቶች ተደርገዋል። በወቅቱ የነበረውን አለባበስ፣ ባህልና ቁስ በትክክልም ለመድገም የአርኪኦሎጂ ባለሙያዎችና የታሪክ ተመራማሪዎችን አሳትፏል። ስለ ዋናው ተዋናይ እንንገራችሁ። ኢየሱስ ክርስቶስን ሆኖ የተወነው እንግሊዛዊ ተዋናይ ብሪያን ዲኮን ተብሎ ይጠራል። ብሪያን ለዚህ ሚናም የተመረጠው ከ900 በላይ ተዋናዮች መካከል ሲሆን ፊቴ ሳይሆን መልእክቱ እንዲታይ ይፈልጋለሁ በማለት በሚገርም ትህትና ነበር ሚናውን የተወጣው። ተዋናዩ ከ900 በላይ ተወዳዳሪዎች መካከል እንዲመረጥ ያደረገው ሌላኛው ምክንያት ግን የሚያሳዝን ፊትና ለስላሳ ድምጽ ስለነበረው በተቻለ መጠን የኢየሱስ ክርስቶስን ሁኔታ ይገልጣል ተብሎ ስለታሰበ ነው። በወቅቱ ሚናውን ከመጀመሩ በፊት መጽሐፍ ቅዱስን ደጋግሞ በማንበብና በጸሎት ይዘጋጅ እንደነበርም ይነገራል። ታዲያ አስገራሚ እውነታዎችን እንንገራችሁ። በዚህ ፊልም ላይ ስምዖን ይህችን ሴት አውቃለሁ። እስቲ ልንገርህ፣ ገንዘብ የተበደሩ ሁለት ሰዎች ነበሩ። አንደኛው 500 ሌላውም 50 ተበደረ። ሁለቱም መመለስ አልቻሉም። ባለቤቱም ዕዳቸውን ተወላቸው። ታዲያ የትኛውን ይበልጥ የሚወደው? እንደሚመስለኝ ብዙ ይቅር ያለውን የሚወድ ይመስለኛል። ይህ ፊልም በጣም በርካታ ሪከርዶችን መሰባበር የቻለ ነው። በዓለማችን በብዛት ወደ ተለያዩ ቋንቋዎች የተተረጎመ ነው። ከ2000 በላይ ቋንቋዎች ተተርጉሞ እንደቀረበበት ይነገራል። በዚህ ሁሉ ቋንቋ የተተረጎመ የመጀመሪያው ፊልም ያደርገዋል። አንዳንዶች ደግሞ እንደሚሉት ከሆነ ከ2271 ትርጉም በላይ መድረሱን ያሳያሉ። ይህ ፊልም በኢትዮጵያም ቢሆን በበርካታ ቋንቋዎች ተተርጉሟል። አንዳንዶች ከ20 በላይ ቋንቋዎች ላይ እንደተተረጎመ ቢናገሩም የሚታወቁት ግን ወደ 5 የሚጠጉ ናቸው። አማርኛ፣ ትግርኛ፣ ኦሮምኛ፣ ወላይትኛና ሌሎችም ቋንቋዎች። በቢሊዮን የሚቆጠሩ ሰዎች ታዲያ አይተውታል። በሚሊዮን የሚቆጠሩም በዚህ ፊልም አማካኝነት ክርስትናን እንደመረጡ ይነገራል። የኢየሱስ ክርስቶስን የሕይወት መንገድና መጽሐፍ ቅዱሳዊ ታሪክን ተመርኩዞ እንደተሰራ የሚነገርለት ይህ ፊልም ነው። ሌላኛው ግን የኢየሱስ ክርስቶስን ስቃይና መከራ በተወሰነ መንገድ ገልጧል፣ አሳይቷል የሚባለው ብዙ ሰዎች ሲያዩት የሚያለቅሱለት፣ የሚሳቀቁ ኢየሱስ እንደዛ እንደተገረፈ እንደዚያ እንደተመታ ያስቡ በጣም በርካታ እንባዎቻቸውን ያፈሰሱለት The Passion of the Christ የተሰኘው ፊልም ደግሞ ሌላኛው ነው። ይህ ፊልም ግን ከጀርባው በርካታ ድንቅ ተአምሮች የተከሰቱበት ነውና ዝም ብላችሁ አድምጡኝ። ኢየሱስ ክርስቶስ የከፈለው ዋጋ፣ የተሰቃየው ስቃይ በፊልሞች ላይ በሚገባ እንዳልተገለጸ ይነገራል። እዚህ ፊልም ላይ ነው በተወሰነ መንገድ እንደታየ የሚነገረው። ፊልሙ ያስለቅሳል፣ ያሳቅቃል። እንደዚያ ሲወግሩት፣ እንደዚያ ሲያሰቃዩት፣ ደሙ ሲፈስ ኢየሱስን በማሰብ ብዙ ሰዎች ያነቡለታል። ነገር ግን በሚገባና በትክክለኛው መንገድ ለመግለጽ ከባድ ነው ይባላል። ምክንያቱም ከፊልሙ በላይ የሆነ ስቃይ ስለደረሰበት ኢየሱስ ላይ። ፊልሙን ስንመለከት ሁልጊዜም የሚሰማን ስሜት አንድ ነው። እውነታው ይህ ሁሉ ስቃይ ለኔ ነበርን የሚል ጥያቄ ነበርም። ፊልሙ የኢየሱስ ክርስቶስ መከራ በምስል ብቻ ሳይሆን በነፍሳችን ውስጥ እንዲሰማን አድርጎም የተሰራ ስራ ነው። The Passion of the Christ ፊልሙ በዋነኝነት የሚያተኩረው በኢየሱስ ክርስቶስ የመጨረሻ 12 ሰዓታት ህይወት ውስጥ ነው። ሁላችሁም የምታውቁት ፊልም The Passion of the Christ በወጣ ጊዜ ሲኒማ ቤት ራሳቸውን የሳቱ ሰዎች ነበሩ፣ የሞቱ ሰዎች ነበሩ፣ የታመሙ ሰዎች ነበሩ. It really resonated with a lot of people. This film, The Passion of the Christ, did not just come to pass. It actually touched a lot of people's lives. ፊልሙ $30 million ነው የፈጀው። ማርኬቲንግ ምናምን ሲጨማመር $45 million ነው የፈጀው። ሜል ጊብሰን በጣም ትልቅ አድቬንቸር ነው እንትን ያለው። የሱም ፊልም ካሪየር ኦን ዘ ላይን ጥሎ ነው በራሱ ፕሮዳክሽን ካምፓኒ የራሱን ገንዘብ አውጥቶ ነው የሰራው። ማንም አንረዳህም ብለውት ማለት ነው። ፊልሙ የሚጀምረው በጌቴሴማኒ የአትክልት ስፍራ ኢየሱስ ክርስቶስ ሲጸልይና በይሁዳ ተላልፎ ሲሰጥ ነው።
ከዚያም የሚከተሉት ዋና ዋና ኩነቶችን ያሳያል። የአይሁድ ካህናት ፍርድ ቤት ሲቀርብ ኢየሱስ ክርስቶስ በካህናት ፊት ተርቦ የእግዚአብሔር ልጅ ነኝ በማለቱ እንደ ተሳዳቢ ተቆጥሮ የተፈረደበት ሂደትን ያሳያል። በጴንጤናዊው በጲላጦስ ፊትም ሲቀርብ እንዲሁ ቁልጭ አድርጎ የሚያሳይ ነው። ጲላጦስ ኢየሱስ ላይ ምንም ጥፋት ባያገኝም በሕዝቡ ግፊትናም ለስልጣኑ በመፍራት ግን ለሞት አሳልፎም የሰጠበትን አጋጣሚ ይተርካል። ሌላው ግርፋቱን እንዲሁ የሚገልጽ ነው። ፊልሙ እጅግ ዘግናኝና ልብ የሚነካውን የኢየሱስ ክርስቶስን ግርፋት በዝርዝር የሚያሳይ ነው። ይህ ክፍል በታሪክ ውስጥ እጅግ ከባድ የሚባል ግፍን አሳሳልም ተቀርጾበት የታየ ነው። የመስቀሉንም ጉዞ እንዲሁ ይገልጻል። ኢየሱስ መስቀል ተሸክሞ ወደ ጎልጎታም ያደረገውን ጉዞና በመንገድ ላይ ያጋጠሙትን ስቃዮችም የሚያመላክት ነው። ስቅለትና ትንሣኤውንም እንዲሁም ኢየሱስ በመስቀል ላይ ተቸንክሮ መሞቱንና ፊልሙ ሲያበቃም የትንሣኤውን ሁኔታ በተወሰነ መንገድ ቀንጨብ አድርጎ የሚያሳይ ነው። The Passion of the Christ ፊልም በየዓመቱ ሲታይ አዲስ ነው። ያ ስቃይና መከራ ለሰው ልጅ የተከፈለበት ትልቅ ዋጋ መሆኑንም ያስተምራል። የዚህ ፊልም ዳይሬክተር ሜል ጊብሰን ተብሎ ይጠራል። ድንቅ የሆነ ስራውን አበርክቷል። The Passion of the Christ ፊልም ጀርባ ታዲያም የተፈጠሩት ክስተቶች ምንድናቸው? በዝርዝር እንመልከታቸው። ፊልሙ ሲሰራ የተከሰቱት ነገሮች ከፊልሙ ታሪክ ባልተናነሰ መልኩ አስፈሪናም ተአምራዊ የሚባሉ ናቸው። ተዋናዩ በመብረቅ የተመታበት አጋጣሚ ከሁሉም ይልቃል ይባላል። ፊልሙ በሚቀረጽበት ወቅት ተዋናዩ ጂም ካቭዚል በመብረቅ እንደተመታ ይነገራል። የሚገርመው ግን ምንም አይነት ከባድ ጉዳት ሳይደርስበት መትረፉ ነው ይባላል። በተጨማሪም የፊልሙ ረዳት ዳይሬክተር ጃን ሚቸልሲም ለተለያዩ ጊዜያት 2 ጊዜ በመብረቅ እንደተመታ ይነገራል። ሌላው የጂም ካቭዚል አካላዊና ስቃይ ጉዳቶች ናቸው። በነገራችን ላይ ይህ ተዋናይ 33 ዓመቱ ነበር ለፊልሙ ሲታጭ። ታዲያ ኢየሱስም በወቅቱ ያን ሁሉ መከራ በሚከፍልበት ጊዜ 33 ዓመቱ ነበርና ዳይሬክተሩ ይህንን ግጥምጥሞች ተአምር ነው ብሎ ይገልጸዋል። የኢየሱስን ገጸ ባህሪ በመወከል የተጫወተው ጂም ካቭዚል የተባለው ተዋናይ ለዚህ ፊልም ሲባል እውነተኛ ስቃዮችን እንዳስተናገረ ይነገራል። የትከሻ መውለቅ ገጥሞታል። 68 ኪሎ ግራም የሚመዝነውን ከባድ መስቀል ተሸክሞ በሚጓዝበት ወቅት ትከሻው ወልቆ እንደነበር ነው የሚነገረው። ያ ትዕይንት በፊልሙ ላይ እንዲካተት ተደርጓል። እውነተኛ የሆነውን ነገር ለማሳየት ማለት ነው። ሌላው የገጠመው ነገር የሳምባ ምች ነው። ፊልሙ የሚቀረጽበት ቦታ በጣም ቀዝቃዛ በመሆኑና ተዋናዩ በአብዛኛው እርቃኑን ስለነበር የሚቆየው በብርድ ምክንያት ለሳምባ ምች እንደተጋለጠ ይነገራል። የቆዳ ኢንፌክሽንም ገጥሞት ነበር። ለግርፋቱ ትዕይንት የሚለቀለቀው የሚቀባው ሜካፕም ለረጅም ሰዓታት በሰውነቱ ላይ በመቆየቱ ቆዳው ላይ ከባድ ቁስለትና ኢንፌክሽን ፈጥሮበት ነበር። በእውነተኛ ግርፋት ተመቷል ተብሏል። ሌላው አስገራሚ ነገር ነው። በግርፋቱ ትዕይንት ወቅት የሮማውያን ወታደሮችን ወክለው የሚገርፉ ተዋናዮች በስህተት ጂም ካቭዚልን በእውነት 2 ጊዜ ገርፈውት ነበረ። በዚህ ምክንያት በጀርባው ላይ 35 ሴንቲሜትር የሚረዝም ጥልቅ ቁስል ወይም ጠባሳም ጥሎበት አልፏል። ሌላኛው የ7 ሰዓታት ሜካፕ እንደሆነ ነው የሚነገረው። ጂም ካቭዚል በየቀኑ ለግርፋቱና ለቁስሉም የሚሆነውን ሜካፕ ለመቀባት ከ7 እስከ 10 ሰዓታት ይቀመጥ ነበር። አንዳንዴም ሜካፑ እንዳይበላሽ ሳይተኛ ወይም ደግሞ ቁጭ ብሎ እንዲያድር የሚገደድ ነበር። በአንድ አይኑ ላይ በተደረገው ሜካፕ ምክንያት ለጊዜው እይታው ተጋርዶ ነበረ። አስቸጋሪ መስዋዕትነቶችን አልፏል። እንግዲህ ተዋናዩ ለቀረጻ ሲባል እንዲህ አይነቶቹን ስቃይ አሳለፈ። ኢየሱስ ክርስቶስስ በእውነት የተገረፈው በእውነት ያን ሁሉ ስቃይና መከራም ያጋጠመው ጌታስ እንዴት አይነት ይሆን? ያሳለፈው ስቃይ ሁላችንም ከምናስበው በላይ ጥልቅና ብዙ እንደነበር ይነገራል። ይህ ፊልም በሚሰራበት ጊዜ ግን ሌላው የታየው ተአምር የሰዎች ሃይማኖት መቀየር ነበር። ፊልሙ በሚሰራበት ወቅት በነበረው መንፈሳዊ ድባብ ምክንያት ብዙ የፊልሙ ሰራተኞች ሕይወታቸው ተለውጧል። ለምሳሌ ከመካከላቸው አንዱ አምላክ የለም የሚል እምነት የነበረው ሲሆን ፊልሙ ተሰርቶ ሲያልቅ ግን ክርስትናን ተቀብሏል። የሮማዊ ወታደር ሆኖ ኢየሱስን የሚገርፈው ገጸ ባህሪም የተጫወተው ተዋናይ ደግሞ ቀድሞም የሌላ ሃይማኖት የነበረ ቢሆንም በሂደቱ ተነሳስቶ ግን ክርስቶስን ተቀብሏል። ሌላኛው
በፊልሙ ላይ የተሳተፈው ተዋናይ የወንበዴውን በርባንን ገጸ ባህሪ ወክሎ የተጫወተው ሲሆን ይህም ተዋናይ እምነት አልባ የነበረ ሲሆን ነገር ግን በፊልሙ በነበረው አንድ ቅጽበት ላይ ግን ያንን ሁሉ ፍቅር አይቶ ኢየሱስ ለካ ብዙ ስቃይና መከራ አሳልፎልናል ብሎ በመረዳቱ ክርስትናን ተቀብሏል። ሲን አስታወሳችሁት? ዘ ፓሽን ኦፍ ዘ ክራይስት ፊልም ላይ በርባንን ሆኖ የተጫወተው ተዋናይ እቺ አንዷ ሲን ህይወቱን ለዘላለም እንደለወጠችው ተናግሮ ነበር። ቀረጻው ከመቀረጹ በፊት ዳይሬክተሩ ለተዋናዩ እንዲህ ብሎት ነበር፣ ካሜራው እስኪገለጥ ድረስ ኢየሱስን አትመልከተው። ታዲያ በርባን የተለቀቀበት ታዋቂዋ ሲን ፊልሙ ላይ ኢየሱስን ሆኖ የተጫወተው ጂምን አይኑን ሲመለከት ለመጀመሪያ ጊዜ ነበር። ከዛ በኋላ እንደተናገረው በሚያስደንቅ ሁኔታ እውነተኛና ፓወርፉል ነገር እንደተሰማው ተናግሯል። ከዛ በፊት እምነት ያልነበረው ሲሆን ከፊልሙ በኋላ ግን ተዋናዩ በኢየሱስ ላይ እምነት እንዲያገኝ እንዳደረገው ተናግሯል። አንድ ሙቪ ሲን ሙሉ በሙሉ እምነቱን እንዲቀይር አድርጎታል። ሌላኛው አስገራሚ ትዕይንት የዳይሬክተሩ የሜል ጊብሰን እጅ የገባበት ሂደት ነው። በፊልሙ ላይ ኢየሱስ በመስቀል ላይ ሲቸነከር የሚያሳየው ትዕይንት ላይ የሚታየው እጅ የተዋናዩ ሳይሆን የዳይሬክተሩ የሜል ጊብሰን እጅ እንደሆነ ይነገራል። ይህንን የሚያደርገው ኢየሱስ እንዲሰቀል ያደረገው የኔም ኃጢአት ጭምር ነው የሚል መልእክትን ለማስተላለፍ እንደሆነና ከበረከቱ ለመሳተፍም ነው ይባላል። ሌላኛው በፊልሙ ላይ የታየው ነገር የገንዘብ ችግር ነበር። ትላልቅ የፊልም ኩባንያዎች ፊልሙ በጣም አከራካሪ ነው በሚል ገንዘብ ሊመድቡ ፈቃደኛ አልነበሩም። ለዚህም ዳይሬክተሩ ሜል ጊብሰን ከራሱ እስከ $30 ሚሊዮን አውጥቶ ይህንን ፊልም እንደቀረጸው ይነገራል። በመጨረሻም ፊልሙ ከ$600 ሚሊዮን በላይ በማግኘትም በታሪክ ከፍተኛ ገቢ ካስገኙ ፊልሞች አንዱ ሆኗል። ኢየሱስን ሆኖ የተወነው ጂም ካቭዚል ስለዚህ ፊልም ሲናገር ይህ ፊልም ለኔ ሥራ ሳይሆን መንፈሳዊ ጉዞ ነበር ይላል። ፊልሙ ሲሰራም ያጋጠሙት ፈተናዎች ፊልሙ ይበልጥ እውነተኛና ተጽዕኖ ፈጣሪ እንዲሆን አድርጎታል። የኢየሱስ ክርስቶስ ፊልም የሉቃስ ወንጌል ላይ ትኩረት ለምን እንዳደረገ መረጃዎችን እንመልከት። በተለይ የጂሰስ ፊልም በሉቃስ ወንጌል ላይ የተመሰረተ መሆኑ ትልቅ ትርጉም እንዳለው ይነገራል። ሉቃስ በመጽሐፍ ቅዱስ ውስጥ ታሪክ አዋቂ፣ አጥኚና በትክክልም የሚያስቀምጥ ጸሐፊ እንደሆነም ይታመናል። ሉቃስ የኢየሱስን ታሪክ ሲያቀርብ የሰው ልጆችን መከራ ይዳስሳል። ለድሆች፣ ለታመሙ፣ ለተገፉ ሰዎች የነበረውን የክርስቶስን ርኅራኄም የሚያሳይ ነው። ይቅርታ፣ ፍቅርና የመዳን መልእክትን በግልጽ አድርጎም የሚያቀርብ በመሆኑ እንደሆነም ይገለጻል። ስለ ኢየሱስ ክርስቶስ የተሰሩት እነዚህ ፊልሞች በመላው ዓለም ከተሰራጩ በኋላ በርካታ ሰዎች ወደ ክርስትና እምነት እንዲመጡ መሆናቸው ተነግሯል። ኢየሱስ ክርስቶስ የከፈለው ዋጋ ብዙ ቢሆንም በተወሰነ መንገድ ግን ገልጠው ለማሳየት ሞክረዋል ይባልላቸዋል። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምታዩን የምታደምጡን ሁሉ የዛሬው መሰናዷችን ይህንን ይመስላል። ጌታቸው በላይ አዘጋጅቼ ፕሮግራሙን ወደ እናንተ አቅርቤያለሁ። እናንተም እስከ መጨረሻው ስለተከታተላችሁን እናመሰግናችኋለን። በሚቀጥለው ደግሞ በሌሎች መሰናዶዎች እንደገና እንገናኛለን። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እስከዚያ ሰላም ቆዩልን።